መውጣት ካለብኝ ብሩኬ አንተ ነው መውጣት አለብኝ። ለምን እሷን ሰርፕራይዝ ያደረከበት ቤት መኖር አትችልም። ሰላም ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ድጋሚ መጥቻለሁ ማለት ነው። እንግዲህ ቡራዬ ሀይሚቴ ወደ ቤታቸው ተመልሰዋል ማለት ነው። ሀይሚን ቡራ ሰርፕራይዝ አድርጓታል ቀድሞ ገብቶ ቤት ውስጥ። ያው ግን በአንድ መኪና እንደሄዱ ነው እኔ የሰማሁት። አንዳንድ ጊዜ ነጭ ነጩን መናገር ጥሩ ነው። ቡራ ነው ይዟት የሄደው፣ ግን ያው ለሰርፕራይዙ ድምቀት እሱ ቀድሞ ተገኝቷል ማለት ነው። እውነት መናገርም ደግሞ ኃጢአት አይደለም። እውነት እውነት እንድናገር አንዳንዴ ማለት ነው። እና ለማንኛውም አንዳንድ ልጆች አላችሁ ትናንት ከትናንት ወዲያ ዕለት ልጁ አልታረቅም በቃኝ ሲል እሱ ማን ስለሆነ ነው ከእሷ ጋር የማይታረቀው እያላችሁ ስንቱን አላችሁት። በቃ ከእሱም አልፋችሁ ቤተሰቡ ሳይቀር ስትራገጡ ነበረ። ዛሬ ደግሞ በቃ እኔ ከቅማሜ ጋር መኖር ነው የምፈልገው፣ ከዚህ በኋላ ደስተኛ መሆን አለብኝ፣ ቅመሜ ስትመጣ ሰርፕራይዝ ማድረግ አለብኝ ብሎ አቅሙ በሚችለው መንገድ እንግዲህ ሰርፕራይዝ አደረጋት። ቅመሟም ገብታ ሻንጣ ይዛ ልትመጣ ነው የገባችው፣ ልትወጣ ነው የገባችው እና ይዘሻቶ ጭም ብለው ሁለቱም ሲለምኗት ነበረ ማለት ነው፣ ፍፄም ጭምርና ይሄ ነገር እንደውም እኮ መስመር ሊይዝ ስለሆነ ሊያስደስታችሁ ነው የሚገባው። ምንድን ነው የሚያናድዳችሁ እናንተ? ልጁ አሻፈረኝ ሲልም ቱግ ትላላችሁ፣ ትሰድቡታላችሁ። ሰላምም ሲፈጥር ትሰድቡታላችሁ። እኔ እኮ የእናንተ ነገር በጣም ነው የሚገርመኝ። አሁን እናንተ የምትፈልጉት እንዴ በቃ ከሀይሚ ጋር ተለያይተው ሀይሚ ብቻዋን እንድትመጣላችሁ ነው የምትፈልጉት? ዝም ብዬ ሳስባችሁ እና እናንተ ናችሁ እንዴ የእነሱ ወዳጅ የምትባሉት? አሁን ሲናገሯችሁ ለምን ተናገራችሁ ብላችሁ ትላላችሁ። ምንድነው ችግራችሁ? ቆይ እንደውም በዛሬው ቪዲዮ ልትደሰቱ ይገባል። ከቡታጅራ እንኳንም ወጡ፣ እንኳንም ቤታቸው ገቡ። ሲቀጥል ቡታጅራ የሚሄዱት እነሱ ጸብ ሲፈልጉ ነው ወደ ቡታጅራ የሚሄዱት። እርቅ ደግሞ ሲመጣ ወደ ሸገር ነው የሚመጡት ብዙ ጊዜ ማለት ነው። ስለዚህ በመምጣታቸው ልንደሰት ይገባል። ሀይሚቲንም ደግሞ እስኪ በዚህ ሰዓት በቃ ሀይሚ እሱ ከተመለሰ አንቺ ተረጋጊ ብላችሁ እንደውም ሀይሚዬን መምከር ነው እንደውም ዛሬ ያለባችሁ እንጂ ዛሬም እሱን ቅጥቀጣ ሼም ነው እውነት። ሼም አይዛችሁም እንዴ እናንተ? አንድ ሰው ላይ ሁሌ ኝኝ ማለት በጣም ነው የሚደብረው። እኔ ደብሮኛል። ቢያንስ ዛሬ ጥሩ ነገር ትናገራላችሁ ብዬ ነበር። ስለ ስጦታው፣ ስለ አነጋገር እንኳን ሳይችል ዝም ብሎ ይዘበራርቃል ምናምን ትላላችሁ ማለት ነው። ያ ቡራ አነጋገር አይችልም ስለሚቸኩል ምናምን አይችልም። ምን ታረጉታላችሁ? ተፈጥሮ ነው። ግን የሚገባን ሰዎች ይገባናል ምን እንደሚል። ዛሬም ባለጌ አድርጋችሁ ታስቡታላችሁ፣ ግን ባለጌ አይደለም። ልንገራችሁ፣ እውነቱን ልንገራችሁ፣ ባለጌ አይደለም። ታንቃችሁ ሞቱ። በጣም ጨዋ ልጅ ነው። በጣም ትናንት ከትናንት ወዲያ ዕለት አሻፈረኝ ሲል ለምን ብያለሁ። ዛሬ ደግሞ ወደ ራሱ ተመልሶ ገብቶት መጣ። በቃ እስከ ዛሬ ስሜታዊ ስለሆነ ነው። ሀይሚቲም ስሜታዊ ሆና እኮ እምቢ ብላ ነበር፣ ወደ ራሷ ተመልሳለች። አሁን ደግሞ እሷ ሻፈረኝ እያለችው፣ ስለዚህ እንዲግባቡ ማድረግ ነው እንጂ ሌላ ነገር ትቆሰቁሳላችሁ። ባይዘዌ ማለት ነው። እናንተ ቁጭ ብላችሁ የምታወሩትን ቁጭ ብለው ይሰሙና በትርፍ አካውንት ነገ ቪዲዮ ይሰሩበታል። እናንተ ናችሁ እንዳይታረቁ የምታደርጓቸው። ይገባችኋል? ትናንት ማታ ላይ ማለት ነው እናንተ ቤት በሆነ አካውንት መጥተው ነገ ወደ አዲስ አበባ ሊመለሱ ነው ብለው ጻፉላችሁ። ሲጽፉላችሁ ገኒ ምንድን ነው ያለችው? ምን አገባኝ ይመለሷ ነው ያለችው። እያየሁ ነበር እኔ ማለት ነው። ይሄው ዛሬ መጡ። እራሳቸው ናቸው የሚሆኑት። በትርፍ አካውንት መጥተው የሆነ ነገር አይዲያ የሚሰጡ፣ እናንተም አይዲያ ስለምትሰጡ እንዳይታረቁ ታደርጋላችሁ። ሁለቱን ግን በአንድ አይን ብታዩዋቸው፣ ሀይሚቴንም ቡራንም በአንድ አይን አይታችሁ ሁለቱም ላይ ትኩረት አድርጋችሁ ብትቆጧቸው እንደዚህ አይሆኑም ነበር። ስለዚህ እናንተ አንዱን ትደግፋላችሁ፣ አንዱን ትዘረጥጣላችሁ። እልህ ነው የተጋባችሁት ከእነሱ ጋር እልህ ማለት ነው። እና እኔ ግን ደስ ብሎኛል
ዛሬ እንደዚህ ሆኖ በማየቴ ደስ ብሎኛል። ቡራ በመመለሱ ማለት ነው ወደ ራሱ። በዛ ላይ እዩ ከህይወታችን ወጥታለች፣ የለችም፣ ጠፍታለች ብሏል። እዩ አዲስ አበባ ተከትለው አትመጣም። አዲስ አበባ ተከትለው ከዚህ በኋላ እዩ የራሷን ህይወት ነው የምትኖረው። እነሱም የራሳቸውን ህይወት ይኖራሉ። ግን ሰሞኑን ምናልባት ሊያንገራግሩ ይችላሉ። ከዛ በኋላ ግን ሰላም ይፈጠራል። አራዳን እንትሎ የለ እንዴ እናንተ? ለምንድን ነው እዚህ ጋር አራዳ ማትሆኑት? በጣም ጥላቻ አለባችሁ ለቡራ። ግን ለቡራ በጣም ጥላቻ አለባችሁ። እኔ ያየሁትን ነው የምናገረው። እውነት ምን አደረጋችሁ? ብዙ ጊዜ በቃ ሰላም ሲፈልግ ትነዘንዙታላችሁ። ጸብም እምቢ አልታረቅም ሲልም ደግሞ ያው ናችሁ። ምንም የሚያስደስታችሁ ነገር የለም። ሁሌም ስለሱ መጥፎነት ትገርሙኛላችሁ እኮ። ሀይሚ እንዴት እንደምትሳሳለት እንዴት እንደምትወደው እንደውም እናንተ እንዳትናገሩት ሁሌም ቪዲዮዋ ላይ ትናገራለች። ግን እናንተ ያላችሁ ጥላቻ ግን ማለት ነው ስለሱ ጥሩነት መናገር አትፈልጉም። ሁሌ ከአንደበቱ የሚወጣት ቃላት የተሳሳተች ቃላት የምትወጣ ከሆነ እዛ ላይ ነው ትኩረታችሁን የምታደርጉት። አንዲት ለምሳሌ ከ10 ውስጥ 3 ቃላት መጥፎ ቃላት ቢናገር 7ቱ ጥሩ ቢሆን 7ቱን ሳይሆን የሚናገሩት ያቺ 3ቷን ነው የሚናገሯት። እና ለምንድነው እንደዚህ የምታደርጉት? ትናንት ከትናንት ወዲያ ዕለት እሙሽዬ እንደዛ ስትሰደብ እንኳን እናንተ ትልልቅ ሰዎች ናቸው አይደለ? ተው እሙሽዬን አትንኳት። ለምን እናት ናት እኮ አትሉ? ከሴት ልጅ ጎን እንቆማለን ካላችሁ ሀይሚት ሴት ናት፣ ከሴት ጎን ነው የምንቆመው እያላችሁ አይደለ? እና እሙሽዬ ሴት አይደለች? ስትሰደብ ማለት ነው ዝም ነው ያላችሁት። ሲቀጥል ያላችሁ ጥላቻ ነው የሚገባኝ እዛ ቤት ማለት ነው። እዛ ቤት የሚገቡት አንድ የሀይሚን ፕሮፋይል ያደረጉ ብቻ ናቸው የሚገቡት። የቡራንና የሀይሚቲን የሚያደርጉ ፕሮፋይል ማለት ነው እነሱ የነሱን የሁለቱን ሰላም የሚፈልጉ ናቸው አሉ። ሚሚ የምትባል ልጅ ቤት ማለት ነው አያቸዋለሁ። እዛኛው ቤት ግን ማለት ነው የሀይሚን ብቻ አድርገው ጥላቻቸውን ነው የሚናገሩት ማለት ነው። ሁሌ ጥላቻ የምትሰብኩት በጣም ነው የሚያስጠላው። እና በዚህ ሰዓት ልትደሰቱ እንጂ የሚገባው እንደዚህ አይነት ነገር ልትናገሩ አይገባም ነው የምለው። ለማንኛውም ማለት ነው ልቦና ይስጣችሁ። ለማንኛውም በሌላ ቪዲዮ እስከምንመጣ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ። ለምታከብሩኝ ደህና ሆኑልኝ። ባይ ባይ።